እናቴ ጤና ይስጥልኝ ቻናል የተከታታዮች ጎፈር ሚዲያ ነው። በተለያዩ ማህበራዊ ሚዲያ ላይ የሚነሱ ሀሳቦችን ወደዚህ እያመጣን የምንሞግትበት ሚዲያ ነው። ዛሬም እንደተለመደው በአዲስ ቪዲዮ መጥተናል። እንግዲህ እስኪ እዚህ ጋር የምትመለከቱት ሰውዬ ደግሞ እናቴ ያለምንም ሩካቤ ስጋ ያለምንም ሴክስ በድንግልና ነው እናቴ የወለደችኝ እያለ ነው። ይገርማችኋል። በድንግልና እና እኔን ለማስወረድ ሁሉ ብዙ ነገር ሞክራ ጥራ እኔ ግን ልወርድ አልቻልኩም ነው የሚለው። ለማንኛውም እስኪ ያለውን ነገር አይተን እንመለስ። ቻናሌ ላይክ እና ሰብስክራይብ በማድረግ ጀምሩ። ወደ ቪዲዮ። ከአባቴ ጋር ተራይታ ምንም አይነት ከሰው ጋር ምንም አይነት ግንኙነት ሳታረግ ማለት ነው ምንም ሌላ ጓደኛም ሳይኖራት ሌላ ባልም ትዳርም ሳይኖራት ከ3 ወር በኋላ ነው ሆዷ ውስጥ የተገኘት እንዴ ማለት ያለ ሴክሹዋል ኢንተርኮርስ ዝም ብለው እናቴ በህይወት ያለች የመሰከረችልኝ ነው ምን እኮ ገባኝ። እኔም ለዛ ነው በደንብ አድርገህ እንድታስረዳ ነው። ያለ ወንድ ግንኙነት ነው አንተ የተረገስከው። ያለ ወንድ ግንኙነት በኋላ ውስጥ ግን እናቴ ሆድ ውስጥ ተገኘው። ከዛም በኋላ ይሄ ከእጮኛዬ ወይ ከፍቅረኛዬ ከባሌ አይደለም ብላ ለማስወረድ ያልተጠቀመችው የመድኃኒት አይነት የለም። እሺ what አሬ ልጅ ቫይረስ ነው እኔን ለማስወረድ ያላደረገችው ነገር የለም። ነገር ግን ለወርድ ወይንም ደግሞ ኦፕሬሽን ልታረገኝ ልከሽፍ አልቻልኩም ማለት ነው። ለምን? እግዚአብሔር እኔን በልዩነት መፍጠር ስለፈለገ ማለት ነው። እና አሁን አንተ ማን ነው አባቴ? እኔ አሁን አባቴ እኔ እንደምለው እግዚአብሔር ነው እንጂ አቤል የሰው አቤት የለም፣ የሰው አባት የለም። የሰው አባት አለ፣ ግን እኔ አሁን አባቴ እኔ እግዚአብሔር ነው። እግዚአብሔር ነው እንዴ እኮ ለያረ በደንብ አስረዳኝ። የተለየ አፈጣጠር ነው። ከተፈጠርኩም በኋላ ራሱ ማለት ነው ሰዎች እንዲህ ጤና ጣቢያ ወስዳ ክትባት ምናምን ነገር አለ አይደለ? ሰውነቴ ክትባት አይቀበልም። ክትባት አትቀበልም ሰውነቴ? እሺ። ከዛ ይሄ ልጅማ የሆነ ነገር ነው ብላ ወለታ አካባቢ እግዚአብሔር አብ የሚባል የኦርቶዶክስ ተዋሕዶ ቤተክርስቲያን አለ። እዛ ወስዳኝ ጠበል ልታጠጣኝ ስትል ጠበሉን ራሱ ልታጠጣኝ ወደኔ ባቀረበች ቁጥር ማለት ነው ጠበሉ ተቀየረባት። ወደ ምን? ወደ እሷ በወቅቱ እንደነገረችኝ ወደ ቢጫ ከለር ነገር ተቀየረ። ጠበሉንም ትቼ አንተኒ ወደ ቢጫ አይቺማ ድራፍት መሆን አለበት። ድራፍት ከዚህ ነው የመጣው ማለት ነው። ይሄ ወደ ቤት ገባው አለች። አንተ ሳጠጣው ልክ አንተ ጋር ሲመጣ ከለሩ የጸበሉ ውሃው ከለር ወደ ቢጫ ሆነ። አንተ ከልጅነት ነው ተአምራት ላይ ጀመረው? በጣም ከልጅነት ጀምሮ እንደው ሌላ በልጅነት ሌላ ተአምራት እንደዚህ ሰምተሃል? የሆነው ሌላ ተአምራት በልጅነት የሆነው 6ኛ ክፍል ተማሪ እያለሁኝ። እሺ 6ኛ ክፍል ተማሪ እያለሁኝ ይሄ ልጅ ብላ እናቴ በመጠራጠር በሆነ ሰዓት ላይ ወደ ጌታ መጣች። እሺ እና ወደ ጌታ መጣችና እኔንም ኮምፓሽን ኢቲ 201 ወልመራ ገነት ቤተክርስቲያን ይባላል ያ ፕሮጀክት እንዲያሳድገኝ ተደረገ ማለት ነው። ውጪ ላይ ደብተር፣ ዩኒፎርም የመሳሰሉትን እየተሰጠኝ ማለት ነው። እና ከኢቲ 201 ፕሮጀክት በዚህ አጋጣሚ ማመስገን እፈልጋለሁ። እነሱ ደብተር ሰጥተውኝ የሚገርም መማርበትን ደብተር ሰጥተውኝ ከቤታችን ከመኖሪያ ቤታችን ትምህርት ቤቱ ወልመራ ፊንላንድ ትምህርት ቤት ይባላል። በጣም ሩቅ ነው። 1 ሰዓት ተኩል ያስኬዳል በእግር እና በእግር ነው የምማረው። እዛ ለመሄድ ወጥቼ 2 ወንዝ ትሻገራለህ ትምህርት ቤቱን ለመሄድ እና እኔ እንዳጋጣሚ እዛን ቀን በአስፋልት አልነበርኩም የሄድኩት። ጓደኛ የለኝም እስከዛሬ። እሺ እኔ ጓደኛዬ እግዚአብሔርና መላእክቶች ናቸው። መላእክቶቹም ጓደኞች ቆይ እሱን እንሄዳለን። መጀመሪያ የወንዙን ንገረኝ፣ ከዛ ወደ ጓደኞች የወንዙን ልንገርህ። ከዛ ወንዙን ልዘል ስል ደብተሩ ወደ ውሃው እጄ ላይ ተበተነ። እሺ ከዛ እንዴት ትምህርት ቤት እቀራለሁ? ወደ ቤት ከተመለስኩኝ እናቴ ትቆጣኛለች። ከሄድኩኝ ደግሞ ትምህርት ቤት አስተማሪው ይገርፈኛል እና ምን ማድረግ ይችላል? ደብተሩን ጥለህ ከሄድክ ደብተሩን ውሃ ወሰደብኝ። ከዛም በኋላ ይሄንን ነገር ምን ማድረግ ይችላል ብዬ ከራሴ ጋር እና ከእግዚአብሔር ጋር በማወራበት ሰዓት ላይ ረጅም ሜዳ አለ። ወንዙን ተሻግሬ ሁለተኛውን ወንዝ ሳልሻገር መሃል ላይ የማላቀው አይነት ሰው ደብተሩን ይሄው ደብተር ብሎ ሰጠኝ።
ኧረ አንተ ሰውዬ ትረካውን አዛባው። እኔ ነኝ ደብተሩን የሰጠው እና ደብተሬን ሁለተኛው ወንዝ ላይ ሳልደርስ መሀል ሩፋው ላይ ውሃ የወሰደው ውሃው በጣም ስፒድ አለ። ያበደ የፈጠራ ታሪክ ማለት ይሄ ነው። ለማንኛውም እንደዚህ አይነት የፈጠራ ታሪክ ይመቸኛል። እስኪ ኮሜንት ላይ ያላችሁን ሀሳብ ስጡ። ወደ ቀጣይ ቪዲዮ ስንሄድ እዚህ ጋር የምትመለከቷቸው ሰዎች ከፍተኛ የሆነ ሃይማኖት ክርክር እያደረጉ ናቸው። እንግዲህ ልጅ እንደሚለው ከሆነ ፈጣሪ መስጊድ ቤትም የለም ቤተ ክርስቲያንም የለም፣ የትኛውም የሃይማኖት ተቋም ውስጥ ፈጣሪ የሚባል የለም ወይም ትርክት ነው የሚል ሀሳብ ይዞ ነው የመጣው። ለማንኛውም በዚህ ርዕሰ ጉዳይ ላይ እስኪ ያላችሁን ሀሳብ አስተያየት ኮሜንት ላይ ስጡ። ወደ ቪዲዮ እንሂድ። ቴንኪው። አሁን ቆንጆ መጣ። አሁን እግዚአብሔር የሚለው ፈጣሪ አይደል በሚለው የምትይዘው አንተ አታምንበትም። ኖ እኔ ስለ እግዚአብሔር ለምን አለመንም ማን የምጠይቀህን ጥያቄ መልስ መጀመሪያ እኮ እንመልስልህ። ታምነዋለህ አታምንም? በእግዚአብሔር እኔም ማምነው እግዚአብሔር እኔ የምክደው እግዚአብሔር ከሆነ ከሁለቱ ውጭ ነው። ቆይ ተረጋጋ። ጥያቄ ጠይቀኝ። እኔ እኮ አንድ ሁለት ሳልን ነው የምመልስልህ። እኔም ማምነው እግዚአብሔር ከኔ ያንሳል፣ እኔ የምክደው እግዚአብሔር ከኔ ያንሳል። ይሄ እውነተኛው አምላክ አባት ደጋግሜ እያልኩህ እኮ ነው እያወራሁ ነው። ታምናለህ አታምናለህ? ማመን የጥርጣሬ ምንጭ ስለሆነ ይሄ እውነተኛው አምላክ አባት ፈጣሪ በማንም አይገለገልም፣ በማንም አይመለክም። መስጊድም ውስጥም የለም፣ ኦርቶዶክስ ውስጥም የለም፣ ቤተክርስቲያንም ውስጥ የለም። ስለኔ ነው የምጠይቀህ እኮ እያወራሁልህ እኮ ነው። ያ እውነተኛው አባት አምልኩኝም አላለም፣ አገልግሉኝም አላለም። ሃይማኖት ቤት ያለው እግዚአብሔር ግን እሱ ስድ ነው፣ አምባገነን ነው፣ ባለጌ ነው። እሱ አምልኩኝ ይላል፣ አስራት አምጡ ይላል፣ ያስፈራራል፣ ስገዱልኝ ይላል፣ ዘምሩልኝ ይላል። ካልዘመርክለት ይቆጣል። ይሄኛው እውነተኛው አባት ግን በመተንፈስ በማየት በመብላት በመጠጣት በመውተሙና በመወለድ ያለው ሴትና ወንድ ተኝቶ ዘር የሚያመጣው እሱ ማንንም አስመልኮ አያውቅም። የትም አካልም የለውም። ለማንም ብሎ አያውቅም። ለማንም አለማለቱን አንተ ራሱ እንዴት አወቅ? እስኪ መልስ ስጡት ለዚህ ሰውዬ ኮሜንት ላይ። የእያንዳንዱ ሰው ፍልስፍና ልክ አንተ ጋዲዝም እንዳልከው ብሉይ ኪዳንን በለው አዲስ ኪዳንን በለው እስልምናን በለው የትኛውም ሃይማኖት ከጭንቀት ከፍርሃት የመነጡ እውቀቶች እንጂ በጭራሽ ይሄ በመፍጠር በመውለድ ውስጥ የለም። አንተ እግዚአብሔር አገልግለኝ ካልክ መጽሐፍ ቅዱስ ነው ሊጠቅስልህ የሚችለው። ቅድም ቤተክርስቲያን ብሎኬት ነው። ቸርች ያንተ ሙሉ ወንጌል ከብሎኬትና ከሲሚንቶ ነው የተሰራው። ከዛ የሆነ ጣውላ ይቀርጋል የሚለፈልፍ ሰው አለ። የእግዚአብሔር ቤት ከሆነ ቆይ ንገር ከሰው የተሰራ ለዚህ ነው አሁን እኔ መሰለህ ለምነካካህ በደንብ ሐሳብህ እንድትገልጥ ነው። አሁን ሰዎች እንዲያውቁ ነው። አሁን አንተ ቆይ ሙሉ ወንጌል የእግዚአብሔር ቤት ከሆነ እኔ እሱን እግዚአብሔር አላውቀውም፣ አያውቀኝም፣ አቅመቢስ ነው፣ ከኔ ያንሳል፣ እኔ የምቀበለው እኔ የምጥለው። ብሎኬትና ሲሚንቶ የእግዚአብሔር ቤት አይደለም። የእግዚአብሔር ቤት እግዚአብሔር የሚገለጠው በዚህ ቅዱስ አካል ነው። በዚህ ቅዱስ መጽሐፍ በዚህ ቅዱስ አካል ይሄ የእግዚአብሔር ቤት ማደሪያው መገለጫው በፍጥረት ስርዓት ነው። በባቡ በውሻው በውሃው በዝናቡ በፀሐዩ የሚገለጠው ራሱ እግዚአብሔር ነው። በወንዙ በምኑ ያለው የሚያፈራው የሚገለው የሚያነሳው በብሎኬት ውስጥ ያለው ቀባዣሪ ሰው እና አንድ መጽሐፍ የሚለፈልፉ የሚጮሁ ሰዎች አሉ። ውሻ ማለት ነው የሚሉ ግራና ቀኙ ነው። ምንም ለዚህ ዓለም ውጤት የማያመጡ ማለት ነው። ቢያቅማን ምን ነው ያምናል። ሁለተኛ ይሄን መጽሐፍ እንደው ዝም ብለህ ስታዩ ብሉይ ኪዳን አዲስ ኪዳን ትንንሽ ጽድት ያሉ ፍልስፍናዎች አለ። ወዳጃችን ደግሞ አለ ቅዱስ ክርስቶስ አለ። የሱን ህይወት አውጥተህ ብሉይ ኪዳን ስታወጣው አሁን ይሄን እግዚአብሔር ብለህ ለመቀበል አቅም ታገኛለህ። እንደው የኢዮብን ታሪክ ብንወስድ በኢዮብ እግዚአብሔር ተወራርዶ ነበር ይላል። ያን ሁሉ ስቃይ በላዩ ላይ እንዲወርድ ቁስል በቁስል አድርጎ ይሄ ነፍሰ በላም ባገነን የሆነ እኮ እግዚአብሔር እኮ ነው እዚህ መጽሐፍ ውስጥ ያለው። እንዴት በኔ ይወራረዳል? ሰይጣንና ራሳቸው እግር ኳስ ነው እንዴ? ራሳቸው አይጫወቱም እንዴ? ኳስ ከፈለጉ ሰይጣንና እግዚአብሔር ተወራረዱ ይላል። አቆሳስሎ እንደዛ አድርጎ ምንድነው ቁማር ነው እንዴ? እንዲህ አይነት እግዚአብሔር ብሎ ለመቀበል እንደው አንተ ልብህስ እንዴት ይፈቅዳል? ይሄን ቅዱስ ሳይሆን እኔ መንግስት ብሆን እንዳው ዛኔ በይፋ ነው የምናገረው። አንዴ ነገሩ ስለቦታ በመንግስት በሆነ የመንግስት የመሆን እድል ቢያጋጥመኝ የመጀመሪያ ስራዬ የሃይማኖት ተቋም ነበር ማፈርሰው። የኔ መጀመሪያ ስራ ከዛ የሰለጠነ ህግ ምልህ ብዙ ወደ ፖለቲካ እንዳታስገባም ብዬ የሰለጠነ ህግ ማለት ከመሪው ጀምሮ ሶሻሊስት ማለት ነው። አንተ ሶሻሊስት እና ኦርቶዶክስ አንድ አይነት ነው። አንተ ልዩነት የለም። ሶሻሊስት ኦርቶዶክስ ጴንጤ ምናምን ማለት አንድ አይነት ነው። ሁሉም ለማንኛውም በእነዚህ ሁለት ርዕሰ ጉዳዮች ላይ ያላቸውን ሀሳብ አስተያየት ኮሜንት ሴክሽን ላይ በማስቀመጥ ለሌሎች ትምህርት የሚሆን ነገር አስቀምጡ። በቀጣይ በአዲስ ቪዲዮ መለሳለሁ። ቻናሌ ላይክ እና ሰብስክራይብ ማድረግ እንዳትረሱ። እስከዛው ድረስ ይመቻችሁ።